ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ዩራይ ፒከር ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶችንም አከታትለን እናቀርባለን። አሁን የሰዓቱ ዜና በቅድሚያ አርዕስተ ዜና። ትላንት በራፊያህ ሽብርተኞች ባደረሱት ጉዳት 5 ወታደሮች ቆሰሉ። መንግስት የመጪው ዓመትን በጀት ለማጽደቅ ውይይት መጀመሩ ተገለጸ። በእስራኤልና ሊባኖስ ወኪሎች መካከል ትላንት በሊባኖስ ተገናኝተው መወያየታቸው ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሐማስ መካከል ሁለተኛው ዙር ስምምነት በቅርቡ ይፈጸማል ብለው የሚያምኑ መሆኑን ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ትላንት በራፊያህ ሽብርተኞች ባደረሱት ጉዳት 5 ወታደሮች ቆሰሉ ተባለ። ወታደሮች አንድ ተጠርጣሪን ባዩበት ወቅት ወታደራዊ ተሽከርካሪ ጠርተው ሁኔታውን ለመከታተል ጥረት ሲያደርጉ አሸባሪዎች ከዋሻ በመውጣት ተኩስ ከፍተውና በአንደኛው ወታደራዊ ተሽከርካሪ ላይ ፈንጅ በማጥመድ ጉዳት አድርሰዋል። በክስተቱም አንድ ወታደር በከባድ ሁኔታ መቁሰሉ ተገልጿል። ሌሎች በመካከለኛና በቀላል ሁኔታ ቆስለዋል። ቁስለኛ ወታደሮች የሕክምና ክትትል እየተደረገላቸው ይገኛል። ጠቅላይ ሚኒስትር ናታንያሁ ለቁስለኛ ወታደሮች ምህረት እንዲወርድላቸው መልካም ምኞታቸውን ገልጸዋል። የሐማስ ድርጅት የተኩስ አቁም ስምምነቱን በመጣስ በጦር ኃይል አባላት ላይ ጉዳት አድርሷል። የእኛ ፖሊሲ እና መመሪያ ግልጽ ነው። እስራኤል በወታደሮቿ ላይ ጉዳት እየደረሰ በጸጥታ አትቀመጥም፣ እንደ አስፈላጊነቱ እርምጃ ትወስዳለች ብለዋል። አሸባሪዎች ለፈጸሙት ጥቃት የእስራኤል ጦር በራፊያህ ጥቃት ፈጽሟል። የተወሰኑ ፍልስጤማውያን መገደላቸውን የአካባቢው ወሬ ምንጮች ገልጸዋል። መንግስት የመጪው ዓመትን በጀት ለማጽደቅ ውይይት መጀመሩ ተገለጸ። የሀሬዲም ፓርቲዎች ከጥምሩ መንግስት ውጭ ቢሆኑም የገንዘብ ሚኒስትር ከሀሬዲም ፓርቲ ወኪሎች ጋር በመጪው ዓመት የሀገሪቱ በጀት ዙሪያ ውይይት እያካሄዱ እንደሆነ ተገልጿል። ዋና ዓላማውም የሀሬዲም ፓርቲዎች በክኔሴት የሚረቁ ህጎች እንዲደግፉ ለማድረግ ነው ተብሏል። የሀሬዲም ፓርቲዎች በዘመቻ ህጉ ምክንያት የጥምር መንግስቱን ለቀው ቢወጡም ለመራጭ ህብረተሰባቸው ያስመደቡት የዚህ ዓመት በጀት በመጪው ዓመትም እንደማይነካ እና በተመሳሳይ ሁኔታ ይቀጥላል ተብሎ እንደሚገመት ተዘግቧል። የአንድ ታጋች አስከሬንን በአቡ ካቢር ሆስፒታል ምርመራ እየተካሄደ ነው ተባለ። የሐማስ ድርጅት ትላንት አንድ አስከሬን መላኩ ተገልጿል። በዛ አንድ እስራኤላዊና ሌላ የታይላንድ ዜጋ አስከሬኖች እስካሁን አልተመለሱም። ጥቅምት 7 ቀን 2023 ዓ.ም የደረሰ ሽብር ጥቃት ዛሬ 790 ቀናትን ቢያስቆጥርም የሁለት ዜጎች አስከሬን ገና አልተመለሰም። የሐማስ ድርጅት ሙሉ በሙሉም አልተደመሰሰም። አዛም ለእስራኤል ደህንነት ስጋት መሆኑ አልተቀረፈም። እስራኤል ሐማስና ተባባሪዎችን ከ2 ዓመታት በላይ ብትዋጋም ሽብርተኛው ሐማስ ከዋሻ ተደብቆ ከቆየ በኋላ የተኩስ አቁም ስምምነቱን ተከትሎ አሸባሪዎች ከተደበቁበት እየወጡ የሽብር ጥቃት እየፈጸሙ ይገኛሉ። የከፍተኛው ፍርድ ቤት በወንጀል የተጠረጠሩትን ይፋት ቶሜር የሩሻሌምን ምርመራ እንዲከታተሉ በሕግና ፍትህ ሚኒስቴር የተሾሙትን ዳኛ የቀድሞውን ዳኛ ቤን ሃሞን ሹመት ሰረዘ። የከፍተኛው ፍርድ ቤት ዳኞች ዮሴፍ ቤን ሃሞን በሕጉ መመሪያ መሰረት መቆም አይችሉም፣ ይህን ኃላፊነት መቀበል ያለባቸው ከፍተኛ የመንግስት ስልጣን ያላቸው ሰው ናቸው ብለዋል። የፍርድ ቤት ዳኞች ከአሁን በፊት የቀረቡ እጩን ውድቅ ማድረጋቸውም ይታወሳል። የህግና ፍትህ ሚኒስትር ያሪቭ ሌቪን ቁጣቸውን ገልጸዋል። የእስራኤልና ሊባኖስ ወኪሎች ትላንት በሊባኖስ ድንበር አካባቢ ተገናኝተው ተወያዩ ተባለ። እስራኤልና ሊባኖስ የምጣኔ ሀብት ግንኙነት እንዲኖራቸው አሜሪካ እየገፋፋች ሲሆን እስራኤልም ወኪሏን ወደ ሊባኖስ ልካለች። ከሰሜን ጋር በሚዋሰነው ሊባኖስ አጠገብ በሚገኘው ድንበር የሁለቱ ሀገራት ወኪሎች ተገናኝተው መክረዋል ተብሏል። የእስራኤልና ሊባኖስ ወኪሎች ትላንት ተገናኝተው ሲወያዩ ከጦርነቱ በኋላ ለመጀመሪያ ጊዜ መሆኑ ተገልጿል። እስራኤል ለጀርመን ጦር የሸጠችው ሄዝ 3 የተሰኘው ጸረ ሚሳኤል ትላንት በይፋ በጀርመን መጠመዱ ተገለጸ። ጀርመን ሚሳኤሉን ከእስራኤል በቢሊዮን በሚቆጠር ዶላር የገዛችው ሲሆን ሚሳኤሉ በጀርመን ምድር ተጠምዶ በይፋ በጋዜጠኞችና አንዳንድ አካላት ሲጎበኝ ታይቷል። ጀርመንና አንዳንድ የአውሮፓ ሀገራት ከቅርብ ጊዜ ወዲህ የጦር ኃይላቸውን እያደራጁ ሲሆን
በተለይ የሩሲያና የዩክሬን ጦርነት እንደ ምክንያት ሆኗቸዋል። ሩሲያ መጠናከሯና አንዳንድ የአውሮፓ ሀገራትን በቁጥጥር ስር ልታውል ትችላለች የሚለው ስጋት በመጨመሩ የአውሮፓ ሀገራትን የጦር መሳሪያ እሽቅድድም ውስጥ ከቷቸዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሐማስ መካከል ሁለተኛው ዙር ስምምነት በቅርቡ ይፈጸማል ብለው የሚያምኑ መሆኑን ገለጹ። ፕሬዝዳንት ትራምፕ ትላንት በጋዛ ሰርጥ የነበረውን ግጭት አንስተው ያም ሆኖ በመካከለኛው ምስራቅ ሰላም አለ፣ በእስራኤልና ሐማስ መካከል የሚደረገው ሁለተኛው ዙር የተኩስ አቁም ስምምነት ተግባር ላይ የሚውልበት ጊዜም ተቃርቧል ብለዋል። ፕሬዝዳንት ትራምፕ በመካከለኛው ምስራቅ ያለውን ሁኔታ በበጎ የሚመለከቱት መሆኑን በተደጋጋሚ ጊዜ ቢናገሩም በተጨባጭ ግን መካከለኛው ምስራቅ ብዙ ችግር ያለበትና የተዳፈነ እሳት የሞላበት ነው። በእስራኤልና ሶሪያ፣ በእስራኤልና ሊባኖስ፣ በእስራኤልና ሐማስ፣ በእስራኤልና ኢራን መካከል ያለው እሳት እንደ እሳተ ገሞራ አንድ ቀን ሊፈነዳ የሚችል መሆኑ በብዙዎች ዘንድ የሚገመት ነው። በመካከለኛው ምስራቅ ሰላም ለማምጣት በእስራኤልና ፍልስጤም መካከል ያለውን ዋነኛ ችግር መፍታት ካልተቻለ የመካከለኛው ምስራቅ ለተወሰነ ጊዜ ሰላም ውሎ ያድር እንደሆነ እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደሚሉት ሰላም የሰፈነበት አካባቢ ሆኖ ለብዙ ጊዜያት የሚቀጥል አይደለም። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 20፣ በቴል አቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በኤርሸባና አካባቢዋ 24፣ በኤላትና አካባቢዋ 29 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው ዋና ዋና ርዕሰ ጉዳዮች መካከል የተወሰኑትን ባጭሩ እንመለከታለን። የማሪብ ጋዜጣ ከተኩስ አቁም ስምምነቱ በኋላ የተከፈተ ተኩስ በሚል ርዕስ ትላንት በራፊያ የነበረውን የተኩስ ልውውጥና 5 ወታደሮች የቆሰሉበትን ሁኔታ ዘግቧል። አሸባሪዎች ከምድር ዋሻ ወጥተው ነው ወደ ወታደሮች ተሳፍረውበት ወደ ነበረው ወታደራዊ ተሽከርካሪ ፈንጂ ያጠመዱትና የጥይት ተኩስ የከፈቱት ብሏል ጋዜጣው። ትላንት በራፊያ በወታደሮች ላይ ጥቃት ከፈጸሙት አሸባሪዎች መካከል ቢያንስ 2 መደምሰሳቸውን የማዕሪብ ጋዜጣ ዘግቧል። ጠቅላይ ሚኒስትር ናታንያሁ እስራኤል የሽብር ጥቃቱን እየተመለከተች ጉዳዩን በጸጥታ የማትመለከተው እንደሆነና አስፈላጊውን እርምጃ የምትወስድ መሆኑን ተናግረዋል። የኢዲዮት አህሮኖት ጋዜጣም በተመሳሳይ ሁኔታ አሸባሪዎች ከምድር ዋሻ ወጥተው 5 ወታደሮችን አቆሰሉ። ከቆሰሉት ወታደሮች መካከል አንዱ በከባድ ሁኔታ የተጎዳ ነው በማለት ትላንት በራፊያ የነበረውን አሳዛኝ ክስተት ጋዜጣው ዘግቧል። እስራኤልና ሐማስ ከተኩስ አቁም ስምምነት ደርሰው የአካባቢው ሰላም በአንጻራዊ መልኩ የተጠበቀ ቢሆንም አሸባሪዎች ለሰላም ቀጠና ወይም የሰላም ቀጠና ተብሎ ወደ ተከለለው በመግባትም ችግር ሲፈጥሩ የእስራኤል ጦር እርምጃ ይወስዳል። ትናንት ደግሞ ይባስ ብለው ከዋሻ ወጥተው ወታደሮችን ያቆሰሉበት ሁኔታ እስካሁን ከነበሩ ክስተቶች የከፋ መሆኑን ጋዜጦች በዛሬ ዘገባቸው ተመልክተዋል። የእስራኤል መከላከያ ሰራዊትም ከሽብር ጥቃቱ ወይም ወታደሮች ከቆሰሉበት ክስተት በኋላ እርምጃ እንደወሰደና 6 የሚሆኑ ፍልስጤማውያን እንደተገደሉም የአካባቢው የወሬ ምንጮች ገልጸዋል። የወታደራዊ አቃቤ ሕግ ኃላፊ የነበሩትን ይፋት ቶሜርን ጉዳይ የሚመረምረውን አካል የሚቆጣጠር ሰው የሕግና ፍትህ ሚኒስትር ያሪቭ ሌቪን ለሁለተኛ ጊዜ ቢሾሙም የከፍተኛው ፍርድ ቤት ውድቅ አድርጎባቸዋል። ዮሴፍ ቤን ሃሞ በሕጉ የተቀመጠውን መስፈርት አሟሉም በሚል የከፍተኛው ፍርድ ቤት ውድቅ ማድረጉ የሕግና ፍትህ ሚኒስትሩን እጅግ አስቆጥቷል። የፍርድ ቤት ዳኞች እውነት እንዳይወጣ እያደረጉ ነው በማለት ወቅሰዋል። የሕግና ፍትህ ሚኒስትሩ ከአሁን በፊት ያቀረባቸውን የምርመራ ተቆጣጣሪም ፍርድ ቤቱ ውድቅ ማድረጉም ይታወሳል። በሕግና ፍትህ ሚኒስትሩና በከፍተኛው ፍርድ ቤት መካከል ያለው ውጥረት እንደቀጠለ መሆኑን ማዕሪብም ሆነ ሌሎች ጋዜጦች ዘግበዋል።
ሌላው በእስራኤል የጉንፋን ወረርሽኝ እንደተሰራጨና አንድ የ6 ዓመት ህፃን ልጅ በህይወቱ ማለፉን ማዕሪፍ ዘግቧል። ህፃኑ በጉንፋኑ ቫይረስ ተይዞና ችግሩ ተባብሶበት በኢየሩሳሌም ሻሬ ጼዴቅ ሆስፒታል የህክምና እርዳታ ሲቀበል ቢቆይም ህይወቱ ሊተርፍ እንዳልቻለ ማዕሪፍ ዘግቧል። በእስራኤል የጤና አገልግሎት የሚሰጡ ተቋማት የክረምቱን ወራት መግባት ተከትሎ የጉንፋን ቫይረስ መከላከያ ክትባት ለመውሰድ የሚፈልጉ ዜጎች ቁጥር እየጨመረ መምጣቱን ተናግረዋል። ክትባቱ የሚያስፈልጋቸው ሰዎችም ቢከተቡ ተመራጭ መሆኑን አስተያየታቸውን ሰጥተዋል። የኢዲዮት አህሮኖት ጋዜጣ የመጪውን ዓመት የሀገሪቱን በጀት በተመለከተ ሰፊ ዘገባ አቅርቧል። ከበጀት ውስጥ ሌላ በጀት በሚል ጋዜጣው እንደዘገበው ከሆነ በመጪው ዓመት በግንባታው ዘርፍ የ1.5 ከመቶ ግብር ጭማሪ ይደረጋል። ይህም የቤቶችን ዋጋ ያስወድዳል ብሏል ጋዜጣው። የግብር ክፍያን ተከትሎ የሚሰጠው የገንዘብ ምላሽ መብት እንዲቆይ ይደረጋል። ለቢቱዋህ ሎሚ የሚሰሩ ሰዎች የሚከፍሉት ክፍያ ይጨምራል። አውሮፕላኖች የአካባቢ አየርን ስለሚበክሉ በአውሮፕላኖች ግዢ ዙሪያም ግብሩ ይጨምራል። ይህም የአውሮፕላን በረራ ትኬትን ያስወድዳል። ከውጭ ሀገራት የተለያዩ ቁሳቁሶችን በመግዛት እንዳይከፈል ሲደረግ የነበረው ግብርም በ2 እጥፍ እንዲጨምር ይደረጋል በማለት በአዲሱ ዓመት በጀት በሚስጥር ያሉ አንቀጾች ናቸው በማለት የኢዲዮት አህሮኖት ጋዜጣ ዘግቧል። ሌላው በመጪው ዓመት የበጀት ዙሪያ ከሀሬዲም ፓርቲዎች ጋርም የገንዘብ ሚኒስትሩ ስሞትሪች ውይይት መጀመራቸው ነው። ይህንም እየተወያዩ በየጊዜው እየተገናኙ ስለ በጀቱ እንደሚነጋገሩና የሀሬዲም ፓርቲዎች በጥምር መንግስቱ እያሉ እንዲጠበቅላቸው የሚፈልጉት በጀት የሚነካባቸው መስሎ እንደማይታይ ነው እየተዘገበ ያለው። የሐማስ ድርጅት ትላንት ለእስራኤል የአንድ ታጋች አስከሬንን ማስተላለፉን የኢዲዮት አህሮኖትም ሆነ ማዕሪፍ ጋዜጦች ዘግበዋል። ለእስራኤል የተላለፈው አስከሬን ምንነት ከታወቀ በኋላ በጋዛ ሰርጥ እንግዲህ አንድ አስከሬን ብቻ ይቀራል። ጥቅምት 7 ቀን 2023 ዓ.ም ከተጠለፉትና ከታገቱ 255 ዜጎች መካከል አንድ ብቻ ይቀራል ማለት ነው። እንግዲህ ትላንት የተላለፈው አስከሬን ምንነት ከታወቀ የሐማስ ድርጅት ከትላንት ወዲያም ለእስራኤል የአስከሬኖችን ምንነት መለየት የሚያስችል መረጃዎችን አስተላልፎ ነበር። ይሁን እንጂ በአቡ ካቢር ሆስፒታል ምርመራ ተካሂዶ ከሁለቱ አስከሬኖች ያንዳቸውም ሳይሆን መቅረቱ ይታወሳል። የሐሬጽ ጋዜጣ የዘገበው ጋዛና ግብጽ ድንበር መካከል የሚገኘው የራፊያ መተላለፊያ ኬላ በቅርብ ቀናት ውስጥ የሚከፈት መሆኑን እስራኤል አስታውቃለች ብሏል። የራፊያ መተላለፊያ ኬላ መከፈት የሚያመላክተው በእስራኤልና ሐማስ መካከል ሁለተኛው ዙር ስምምነት ተግባር ላይ እንዲውል ምልክት እንደሆነ ነው። የራፊያ መተላለፊያ ኬላ ወደ ግብጽ መውጫ ብቻ እንዲሆን መፈቀዱ ግብጽን አላስደሰተም። አካባቢውን የፍልስጤም ራስ ገዝ መስተዳድር ኃይላት ያንቀሳቅሶታል ተብሏል። የአውሮፓ ህብረት ወኪሎችም እንደሚቆጣጠሩት ነው ተጨምሮ የተገለጸው። የጠቅላላ ደህንነት ጥበቃው ድርጅት ማለትም ሻባክ ለከተማ አስተዳደሮች የከተማ ነዋሪዎቻቸውን እንዲያሳስቡ ማመልከቻ አቅርቧል። በተለይ የአንዳንድ ከተማ ነዋሪዎች ከሐማስ ተላላኪዎች ጋር ተባብረው እየሰሩ መሆኑ ይነገራል። እስራኤልን ለጠላት ሀገር የሚሰልሉ አካላት ከመጥፎ ድርጊታቸው እንዲቆጠቡ ሻባክ ለማዘጋጃ ቤቶች አመልክቷል። እንደ ባቲያም ያሉ ማዘጋጃ ቤቶች ለነዋሪዎቻቸው ማሳሰቢያና ማስጠንቀቂያን አቅርበዋል። ከጠላት ጋርም አትተባበሩ ብለዋል። ሌላው የማዕሪፍ ጋዜጣ የተመለከተው የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታህሳስ 28 ቀን በዚህ ወር በፍሎሪዳ ተገናኝተው ለመወያየት ቀጠሮ እንደያዙ ነው። በውይይታቸው በሁለቱ አካላት ግንኙነት በዋናነት ሊወያዩ የሚችሉ በአካባቢው ውጥረቶችን፣ ጦርነቶችን በመቀነሱ ዙሪያ ነው። እንግዲህ እንደሚታወቀው እስራኤል አሁን በተጨባጭ ሁኔታ ከጋዛ ጋርም ከሊባኖስ ሂዝቦላ ጋርም በሶሪያም ውጥረት ውስጥ አለችና ጦርነት እንዳትገጥም ለማድረግ እንግዲህ ሁለቱ መሪዎች ይወያያሉ ተብሎ ይጠበቃል። አሜሪካም አካባቢው እንዲረጋጋ ጥረት እያደረገች እንደሆነ ይነገራል። የተከበራችሁ አድማጮቻችን የጋዜጦች አምድ በአጭሩ ይህን ይመስላል። ፕሮግራማችን ይቀጥላል።
የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን እንመለከታለን። መንገደኛው ጋዜጠኛው ለገብ ባለሙያ ጀንበር መንግስቴ በስልክ መስመራችን ይገኛል። ጤና ይስጥልን ጀንበር፣ እንደምን አደርክ? ጤና ይስጥልኝ ወንድም ሰጠኝ፣ እንዴት አደርክ? እንዲሁም ህዝበ እስራኤል አድማጮቻችን በሙሉ ጤና ይስጥልኝ፣ እንዴት አደራችሁ? ጤና ይስጥልን፣ እናመሰግናለን። ጀንበር ሲባል ፀሐይ እንደማለት ነው አይደል? ጀንበሯ ወጣለች ሲባል አዎ፣ ምን ይባላል መሰለህ? እስቲ ፀሐይቱ ጀንበሪቱ ውጪ ደግሞ የማለዳ ውርጭ ይባላል። ደግሞ ሀገራችን ደግሞ ጥሩ ቅን ታራሽ በሬ ጀንበር ይባላል። ፀሐይ ነው፣ የንጋት ፀሐይ፣ የንጋት ጮራ ማለት ነው። በጣም ጥሩ። እንደዛ ቢሆን አሁን መካከለኛው ምስራቅ እንደው ስታስበው ባለው ተጨባጭ ሁኔታ ጥሩ የሆነ ፀሐይ በየጊዜው ይወጣለታል ብለህ ታስባለህ? እንግዲህ ምን አለ መሰለህ ሰጠኝ፣ አሁን በእውነት ትልቁ ነገር እኛ ህዝበ እስራኤል እምነታችን በፈጣሪ አምላካችን በእግዚአብሔር ሰማዩና ምድሩን በፈጠረው አምላክ ዓለምን በሙሉ በአራቱ አቅጣጫ የሚጎበኘው አምላክ በሱ ነው እምነታችን እና በእግዚአብሔር እርዳታ ቸርተመኝ ቸርተገኝ ቸርተመኝ ቸርታገኝ ይባላል። ቸርተመኝ ቸር እንድታገኘው። አዎ። እና ስለዚህ ምኞታችን እኛ ሁልጊዜም በሰላም ለመኖር በተስፋ ለመኖር አሉት ጎረቤቶቻችንም ቢሆን ቅርብ ሩቅ ዘመድ የቅርብ ጎረቤት የሚባል አለ። በእውነት ብንመካከር ብንመሳሰል አንዳንድ መቼም ምቀኛ ሰይጣን አረማሞ ሆኖ አንድ ነው የሚበቅለውን እህል አረማሞ ይሆናል፣ ዳዋ ይውጠዋል። ምቀኛ ደግሞ አንተ ጥሩ እየሰራህ እንዳለ ያንተን ስራ አልፈን ማመጎስና ያንተ ስራ እንዴት ነው ማለት ሲገባ ለአንተ ያን ስራ እንቅፋት እንደማድረግ ማለት ነው። እና አሁን በእውነት በዚህ ባለንበት በአካባቢያችን በምዝራቅ ይሆን ወይም ደግሞ በመካከለኛው ምስራቅ የምንለው ሰላም ብንሆን፣ ለምሳሌ ኔፍት አረቦች ብዙ አለ፣ ሰራተኞችም በተለይ ከተለያዩ ቦታዎች እየመጡ ግንቡን የሚሰሩ መንገዱን የሚሰሩ ሁሉ እነሱ ናቸው። አንደኛ ለነሱ ለልጆቻቸው ማሳደጊያ ክብሩ ይስፋ። አንደኛ እንደ ኢትዮጵያዊ ብዙ ልጅ ነው ያላቸው። ለነሱ ለልጆቻቸው እንዳይራሙ ልጆቻቸውን በሽብር ፈጠራና በመጥፎ ማስተማር ሳይሆን በደህና ሰውነት እያስተማርነ እንድንኖር ያው ጸሎቴና ምኞቴ ነው። ግን እኛ እንዳልነው አይደለም። ይሄ ሁልጊዜ የወንድማማች ጦርነት፣ ለምሳሌ ኤሳውና ያዕቆብ እንደገና ይስሐቅና እስማኤል ወንድማማቾች ናቸው አይደል? ግን በዚህ ገፋይ በመባባል የእርስ በርስ ጦርነት ነው። ከመሰረቱ ላይ ስንለው እስላሞችም ክርስቲያኖችም አሁንን በተለያየ ስሙን ሀገራችን ሽፍታ ፋኖ እንደሚባለው ስማቸውን ይቀይሩ እንጂ ሁላቸውም የአንድ የኤሳው የእስማኤል እኛ ደግሞ የያዕቆብ ልጆች ነን። እንግዲህ ያው ተጨባጩ ያው የሰው ልጅ ሲባል ሁሉም አንድ ነው። ግን በዓለም ላይ ተከፋፍለን ያለነ ብዙ ነገሮች አሉ። በየአካባቢው በየጊዜው ብዙ ነገሮች ይመጣሉ። አሁን ትላንትና እንግዲህ ያው በራፊያህ እንደምናስታውሰው ወደ 5 ወታደሮች የቆሰሉበት ሁኔታ ከዋሻ ወጥተው በወታደራዊ ተሽከርካሪ ላይ አርፒጂም የተኮሱበትን ሁኔታ ሰምተናል። ፈንጂ ያጠመዱበትና ጥይት ተኩስ ልውውጥ የሆነበት ሁኔታ በጣም የሚያሳዝን ነው። እና የተኩስ አቁም ስምምነት ሆኖ እንደገና ደግሞ ሐማስ ያንን አለማክበሩ ምን ያሳያል ወደፊት? ይኸውልህ ምንድነው የሚባል የአንበሳ ያህል ብጭር የድመት ያህል ፎንጭርሃለሁ አለ። አሁን የኛ እስራኤሎችም ቢሆን የተጠለፉትን ለማስመጣት እንዴት ነው እያሉ ስራቸውን አላረፉም። የኞችም ቢሆን እነሱ ደግሞ የሚያደርጉተይ ማን ይነካና የአርማጭሆ ሽፍታዎች ነበሩ ከደርግ ጋር ሲጣሉ በየጉድቧ በየምሽቋ ሆነው ስንት ወታደሮችን የፈጁ። አሁን ደግሞ እነሱ ያሉ ተደብቀው ነው። እኛ የምንሄደው በግልጽ ነው። እና ስለዚህ ቸራፊያህ የምትባል ቦታ አሁንም በዜና እንደምሰማው ከሆነ እንደውም ይከፈታል እየተባለ ነው። እሱ በጣም ኃይለኛ አደገኛ ከምትባለው ቦታ እሷ ናት።
አንደኛ ግብፅንና አዛን የምታገናኝ በዚያ ውስጥ ነው ያ ሁሉ የጠላት መሳሪያ በግብፅም ትበለው በኢራንም ትበለው በተለያየ ቦታ እየተዘዋወሩ እስከ ሐማስ ሊባኖን ድረስ የደረሰ በራፊያህ ነው። እዚያ ያሉት ደግሞ ታማኝ ሀገሮች በሆኑ እንደ ግብፅ ለምሳሌ ሰላም አደረጉ ይባል እንጂ ግብፅ አብራ ወዳጅ መስላ ትልቅ ጠላት ናት እና ስለዚህ በዚህን አሁንም የምሽግ ወደ እነሱ ከተላለፈ አሁንም እንደገና አርባጫ ዝናብ ሲዘንብ አርባጫ እንደሚሆነው አርባጫው ላይ ጉንዳል አሸክትና የተለያዩ እንደሚፈሉ ልክ አሁንም እዚያ ዋና መፊያቸው ነው። ስለዚህ በእውነት በጣም ያሳዝናል። አንዳንዴ ደግሞ የእስራኤል ሰጠኝ እስራኤል በቴክኖሎጂ የረቀቀችና የተራቀቀች ወደ ሰማይ የመጠቀች ወደ ምድር የጠለቀች ስትሆን ወደ ባህር የጠለቀች ስትሆን ነገር ግን ይህን ቅድመ ዝግጅት ሳያደርጉ ምርመራ አለ ማን ከዚያ ውስጥ እንኳን ሰውን ነውና የተደበቀ መሳሪያ እንኳን መርምሮ የሚያገኝ መሳሪያ ሁሉ አላቸው እና ለምን በዚህ አይጠቀሙም? በእውነት ሰጠኝ ብዙ ወታደሮች እኮ ነው እነዚህን ሽብር ፈጣሪ ወሰዳቸውን ለማስመለስ ሲባል ከዚያ የበለጠ ወታደር እኮ ነው የሞተ እና አሁንም እንግዲህ ለእነሱ ለቆሰሉትም ማገገምን እንዲሁም ደግሞ ወታደሮቻችንም ሰላም አድርገው የሚመጡበትን ድል አድርገው የሚመጡበትን ይሁን እላለሁኝ እና ይህ ብቻ ሳይሆን ወደ ሊባኖንም የምናየው የማያልቁ ጉንዳሎች ናቸው። ሰጠኝ እንግዲህ አስቸጋሪ ነው በጣም በእውነት ያለንበት ሁኔታ። ያው የሐማስ ጉዳይ እንደዚህ ከሆነ ሐማስን ሰላም ነው ብሎ ማመን የሚያስቸግር ነው። ምክንያቱም የተኩስ አቁም ስምምነት አድርገህ ሰላማዊ እንቅስቃሴ መሆን ሲገባ ከዋሻ ወጥተው ጉዳት ማድረሳቸው የሚያሳዝን ነው። እንግዲህ ለቆሰሉ ወታደሮች ያው ምህረት እንዲወርድ እንመኛለን። ሌላው አሁንም ከሂዝቦላ ጋር በሰሜኑ ውጥረት አለ። ከሶሪያም ጋር በተለይ የሊባኖስ ጋር ያለውን ግንኙነት ለማሻሻል የአሜሪካ መንግስት ጫና እያደረገ ነው። ትላንትና የሊባኖስና የእስራኤል ወኪሎች በሰሜን አካባቢ ተገናኝተው ነበር። ጥሩ ጅማሮ ነው ማለት ይቻላል። ይኸውልህ በመጀመሪያ ደረጃ ህዝብላን የሊባኖን መንግስት እንዲቆጣጠር ካደረገ ትክክለኛው ሰላም ሊመጣ ይችላል። ግን የሊባኖን ዋና ራሱ ህዝብላን በቁጥጥሩ ስር አውሎ የህዝቡላ የሽብር ፈጠራ የማይካሄድ ካልሆነ በስተቀር አሁንም በሊባኖን ጋር የሚደረገው ድርድር ሐማስን በዚህ ውስጥ ምንድነው እግሩ ውስጥ ሾህ አስቀምጠህ ላዩ ሲደፈን መግል እስከሚወጣ ነው የምትቆይ እና እዚያው ሁሉ ጊዜ ይነዝካል። እንደ ልብ ልትራመድ አትችልም። አሁን ምንድነው አሁን ያለ እርግጠኛ ሰላማዊ ለመሆን ከተፈለገ ከነዚህ ሀገሮች እነዚህ መሪ የሚባሉት በሱሪያም ሆነ በሊባኖን የሚደረገው ድርድር በጣም ጥሩ ነው። ከጦርነት ሰላም ይሻላል። አንዱ ወተት ከአንዱ ደም አይፈስም። ሁለቱም ወገን ደም መፋሰስ አለ። ቅድም እንዳልኩህ አንዱኛው አበርትቶ እንትን ቢል እነሱ ደግሞ በአቅማቸው መፎንጨራቸውና ማቁሰላቸው መግደላቸው አይቀሩም። ስለዚህ አሁንም ጥብቅ መሆን ያለበት የሊባኖንን መንግስት ትክክለኛ እኔን ህዝብላ በሱ አማካኝነት ሽብር ፈጠራን በሚያደርጉ ጊዜ እሱ ኃላፊነቱን እንዲወስድ እንደ ሀገር ከሆነ አንድ ነገር በጦርነት ለማጥቃት አንድ ነገር በሰላም ለማካሄድ ችግር የለም፣ ቀላል ነው። ግን አሁን ምንድነው እነዚህ ባለቤት የሌላቸው ውሻዎች ናቸው። ባለቤት የሌላቸው የመስክ ቀበሮ ማለት ናቸው እና ስለዚህ እነሱ ህዝብላ ጋር እንደራደራለን ከሐማስ ጋር ተደራድረን ሰላም እናደርጋለን የሚባለው መሽቶ አይነጋም ማለት ነው። ነገ እንግዲህ አሁን ሊባኖስ የእስራኤል አካሄድም አንዳንድ ጊዜ ጥያቄ ውስጥ የሚያስገባ ነው። ሊባኖስ ሉዓላዊት ሀገር ነች። የራሷ መከላከያ ሰራዊት አላት። በውስጡ ያለውን አካል መቆጣጠር ያለባት ሊባኖስ ናት። ሊባኖስና ሂዝቦላን ለይታ እስራኤል ለማጥቃት የምታደርገው ጥረት በአንድ በኩል
ሰላማዊ ነገር መስሎ ይታያል። በሌላ በኩል ግን እስራኤልን ዋጋ እያስከፈለ የሊባኖስ መንግስት ኃላፊነት ካለበት የሀገሩን ደህንነት ማስከበር ካለበት የሊባኖስ መንግስትም ቅጣት ካገኘ ሂዝቦላን የሚቆጣጠርበት ሁኔታ ሊኖር ይችል ነበር። መጀመሪያ ደረጃ አሁን የምትለው እውነት ነው ሰጠኝ። እንደገና የትራምፕም አቋማቸው በእውነት ከጦርነት ሰላም እንዲሆን የሚያደርጉት ፊት በቃል እንጂ በተግባር አይተረጉም የሚባለው ያው እየተተረጎመ እየሄደ ነው። አሁንም ደግሞ አሁን እንደምትለው ሂዝቡላ ይሄን ድርጊት ሲፈጽም በኃላፊነት ተጠያቂው ሊባኖን ከሆነ እርግጠኛ የሊባኖን መንግስት ለሂዝቡላ ላይ ቅጣት ካላደረገ አሁንም እርምጃ መወሰድ ያለበት ከዚያው ነው። ለምን ሀገራችንም እንኳ ሰጠኝ አንዳንድ አገሮች ወንበዴዎችን በደበቁ ወይም ወንበዴዎችን ሌባዎችን በደበቁ ጊዜ ያን መንደር ታስሶ ይታሸጋል፣ ይወረሳል፣ ያ ባለቤቱ ይታሰራል፣ ከብቱ ሁሉ ይነዳበታል። አሁንም ደግሞ የሊባኖንን ሁኔታ የሊባኖንም ሆነ የሱሪያንም ሁኔታ በዚህ አይነት ካላጠናቀቅነ በሱሪያም ደግሞ ቅድም እንዳልከው የሂዝቡላም ሆነ የሐማስ እየተፍለከለኩ እየተገኙ ነው እና ስለዚህ እኒህ ሰላም ይደረጋሉ የሚባሉ ሀገሮች ሰላም የሚፈልጉ እነዚህን በትክክለኛ በቁጥጥር መዋል አለባቸው ነው የምልህ ሰጠኝ። ልክ ነው፣ በጣም ልክ ነው። ሌላው እንግዲህ አሁን የደረሰን ዜና እንደሚያመለክተው በጋዛ ሰርጥ ትላንት ምሽት የተመለሰው አስከሬን ምንነት ታውቋል። የታይላንዳዊ ዜጋ ስቲትታክ ሪንታላክ አስከሬን እንደሆነ ነው። እንግዲህ በጋዛ ሰርጥ የአንድ የፖሊስ አባል አስከሬን ብቻ ነው የሚቀረው ማለት ነው። የኢራን ጊቪ ላይ እንግዲህ እሱ ያማን በሚባለው በልዩ ኃይሉ በፖሊስ በኩል ሲሰራ የነበረ ነው። እሱ አስከሬን ብቻ ነው የሚቀርና አሁን ከ255 ወደ 254 ደርሰናል የተመለሱትና በአንድ በኩል ደግሞ ጥሩ ነው። እንግዲህ መጀመሪያ ሰጠኝ አሁንም በእውነት ለእስራኤል በተለይ ከሐማስ ላይ ከፍተኛ እርምጃ እንዳይወስድ እስራኤል ብዙ ስትገደድ የነበር ብዙ የህይወት መስዋዕት የከፈለችም ወታደሯን ብዙ ልጆችና ወንድሞችን እንትን ያለች አንደኛ የሞቱትን እንትን ይላል በሚል ነው የነበር ያልሞቱትን እንዳይረሸኑ በማለት ነበር። ኋላ ደግሞ እነነፍሳቸው ተመለሱ። በኋላ እስራኤል በቆራጥነት ብዙ መጎናጸፍን እያገኘች ነው። አሁን ደግሞ በሙሉ አጠቃላይ እነዚህ የተጠለፉት ከመጡ በኋላ እስራኤል እንደ ልቧ ጠላትን የምታንበረክክበት ወይም በፈለገችበት ጊዜ ገብታ ጠላትን ማሸነፍ ትችላለች። እንዲሁም ደግሞ እንግዲህ የቀረውን ይሄን ወታደር በሰላም እንዲመጣ ሁለቱ ነው ቀርተው የነበረ። እንግዲህ አንዳቸው ከመጡ ደግሞ የሁለተኛው ደግሞ መጥቶ እስራኤልን በጀግንነት መሰረት ወገኖቿን እንደማትተው ሁሉ ያው የመጨረሻው ይሁን እላለሁ ሰጠኝ። በጣም ጥሩ። ካለን ጊዜ አንጻር ጀንበር መንግስቴ በጣም እናመሰግናለን። መልካም ቀን። እኔም በጣም አመሰግናለሁ። እንግዲህ ደግሞ የሃኑካ በዓል እየደረሰ ነው። ይሄ የመብራት ጊዜ ያበራ ደስ ያለ የደመቀ ለእስራኤል ብዙ ጥሩ ታምራት የሚሆንበት ጊዜ ይሁን ነው የምል። አመሰግናለሁ ሰጠኝ። እናመሰግናለን። ቻው ቻው። እናመሰግናለን።